ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ የካቲት 19 2018 እጅግ ወሳኝ በተለይ ከገንዘብ ዝውውር ጋር በተያያዘ በሀገር ውስጥም በውጭም ለምትገኙ ኢትዮጵያን እህት ወንድሞች በሙሉ በዚህ ሰዓት እንግዲህ መንግስት ሙሉ በሙሉ ከገንዘብ ዝውውር ጋር በተያያዘ ክልከላ ማድረጉን የሚገልጽና ከዛሬ ጀምሮ ተግባራዊ እንዲደረግ የሚያስችል አዲስ መመሪያ ማውጣቱን ተመልክተን የመመሪያውን ሙሉ ዝርዝር ወደናንተ ይዘንላችሁ ቀርበናል። እንዲሁም ዕለታዊ የምንዛሬ ዋጋ በባንክ እንዲሁም በጥቁር ገበያ ጨምሯል ወይስ ቀንሷል የሚሉትን የ14 ሀገራትን መረጃ ካተን ወደናንተ እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ የኢትዮጵያ ብሔራዊ ባንክ ከቅርብ ጊዜ ወዲህ የሚያደርጋቸው አዳዲስ መመሪያዎችና አዳዲስ ህጎች የውጭ ምንዛሬ ላይ በተለይ የጥቁር ገበያ ሐዋላ ላይ እጅግ ከፍተኛ የተባለን ውርጅብኝ እያወረደበት ይገኛል። በዚህም መመሪያ መሰረት የጥቁር ገበያ እጅግ በከፍተኛ ሁኔታ እንዲዳከም ያስችላል ማለት ነው። በዛሬው ዕለት እንግዲህ የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ በሀገሪቱ የፋይናንስ ስርዓት ውስጥ በግለሰቦች መካከል የሚደረጉ የዲጂታል ገንዘብ ወይንም የክሪፕቶ ግብይቶች ህገወጥ መሆናቸውን በጥብቅ ማሳሰቡ ተገለጸ። ባንኩ ባወጣው መግለጫ እንዳመላከተው በነባሩ የሀገሪቱ የህግ ማዕቀፍ ማንኛውም የክሪፕቶ ምንዛሬ መለዋወጫ መድረክ ኤክስቼንጅ ወይንም አገልግሎት ሰጪ ተቋም ከኢትዮጵያ ብር ጋር የተቆራኘ የክሪፕቶ ግብይትን ማከናወን የተከለከለ መሆኑን ገልጿል። እንዲህ ያሉ ግብይቶች ከባንኩ ፍቃድ ያላገኙና ከቁጥጥር ውጭ ሆኑ በመሆናቸው በሀገሪቱ ብሔራዊ የክፍያ ስርዓት ውስጥ እንደማይካተቱም አሳስቧል። ባንኩ ይህንን ክልከላ ያስተላለፈው የሀገሪቱን የፋይናንስ ስርዓት መረጋጋትና ደህንነትን ለመጠበቅ እንደሆነ የገለጸ ሲሆን እነዚህ ያልተፈቀዱ የዲጂታል ግብይቶች በመደበኛ የፋይናንስ ተቋማት ውስጥ የሚያገኙት አስገዳጅ የጥበቃና የደህንነት መከላከያዎች የላቸውም ብለዋል። ብሔራዊ ባንክ የዲጂታልና የቨርቹዋል ንብረቶች በዓለም አቀፍ ደረጃ እያደጉ መሆናቸውን ቢገነዘቡም ወደፊት በዚሁ ደህንነት የተጠበቀ ተሳትፎ እንዲኖር የሚያስችል አጠቃላይ የህግ ማዕቀፍ እያዘጋጀ መሆኑን ገልጿል። ይህ ሂደት ከዓለም አቀፍ ተሞክሮ ጋር እንዲጣጣም ከዓለም አቀፍ አቻ ተቆጣጣሪዎችና ከሀገር ውስጥ ባለድርሻ አካላት ጋር ምክክር እየተደረገበት ነው ሲል ባንኩ አስታውቋል። ይህ አዲስ የህግ ማዕቀፍ ተጠናቆ በይፋ ስራ ላይ እስኪውል ድረስ ግን ማንኛውም ከብር ጋር የተቆራኘ የክሪፕቶ ግብይት መፈጸም በህግ እንደሚያስቀጣ ከዛሬ ጀምሮ እንድታውቁ ሲል የኢትዮጵያ ብሔራዊ ባንክ ያወጣው በዚህ ሰዓት መግለጫ እንግዲህ ተመልክተን ለናንተ ለጥንቃቄ አድርሰናል። በተቻላችሁ መጠን ለበርካታ እህት ወንድሞች እንዲደርስ አድርጉ። ሌላው ዕለታዊ ምንዛሬ ዋጋ እስኪ ከሩሃ ፎሬክስ የምንዛሬ ዋጋን ጀምርና የጥቁር ገበያን ደግሞ የ10 ሀገራትን እናስከትል። በዛሬው ዕለት አንድ የአሜሪካ ዶላር በሩሃ ፎሬክስ 178 ብር ከ06 ተገዝቶ 181 ብር ከ62 እየተሸጠ ይገኛል። የእንግሊዝ ፓውንድን 234 ብር ከ34 ገዝቶ 236 ብር ከ02 እየሸጠ ይገኛል። ዩሮን 204 ብር ከ32 ገዝቶ 208 ብር ከ40 እየሸጠ ይገኛል። የስዊስ ፍራንክን 224 ብር ከ08 ገዝቶ 228 ብር ከ56 እየሸጠ ይገኛል። ሌላው የደቡብ አፍሪካን ስንመለከት 9 ብር ከ30 ሳንቲም ገዝቶ 9 ብር ከ48 እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ95 ገዝቶ 48 ብር ከ90 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ40 ገዝቶ 117 ብር ከ70 እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ80 ገዝቶ 47 ብር ከ73 እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ65 ገዝቶ 24 ብር ከ12 እየሸጠ ይገኛል። የካናዳ ዶላርን 123 ብር ከ75 ገዝቶ 126 ብር ከ22 ሳንቲም እየሸጠ እንደሚገኝ ዕለታዊ የምንዛሬ ዋጋ የሩሃ ፎሬክስ አስነብቦናል ማለት ነው።
ሌላው በጥቁር ገበያ አንድ የአሜሪካ ዶላርን ስንመለከት በዛሬው ዕለት መጠነኛ ቅናሽ ታይቶ 189 ብር ከ70 ሳንቲም ሲመነዘር 100 የአሜሪካ ዶላር 18970 የኢትዮጵያ ብር እየተመነዘረ መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊን ስንመለከት 259 ብር ከ99 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25999 የኢትዮጵያ ብር ሲመነዘር መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው የዱባይ ድርሃም ስንመለከት 51 ብር ከ75 ሳንቲም ሲመነዘር 100 የዱባይ ድርሃም 5175 የኢትዮጵያ ብር ሲመነዘር መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 630 ብር ከ30 ሳንቲም ሲመነዘር 100 የኩዌት ዲናር 63000 ከ30 ሳንቲም እየተመነዘረ መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያልን ስንመለከት 50 ብር ከ05 ሳንቲም ሲመነዘር 100 የሳውዲ ሪያል 5000 ከ5 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናርን ስንመለከት 512 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 51260 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናርን ስንመለከት 271 ብር ከ79 ሳንቲም ሲመነዘር 100 የጆርዳን ዲናር 27179 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያልን ስንመለከት 508 ብር ከ15 ሳንቲም ሲመነዘር 100 የኦማር ሪያል 50815 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። እንግዲህ የኢትዮጵያ ብሔራዊ ባንክ በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ በተለይ የጥቁር ገበያ ሐዋላን ግስጋሴ እጅግ በከፍተኛ ሁኔታ ለማዳከምና የጥቁር ገበያ ሐዋላን ለማጥፋት በተለያዩ ጊዜያት የሚያወጣው በተለይ ደግሞ የውጭ ምንዛሬን ማለትም ዶላርን ለጨረታ ባቀረበበት ማግስት የጥቁር ገበያ ሐዋላ እጅግ ባልተጠበቀ ሁኔታ ወርዶና አሽቆልቁሎ እንደሚገኝ ይታወሳል። በዚህም መሰረት በዛሬው ዕለት እንግዲህ በተለይ በተለያዩ የዓለም ሀገራት ሆናቸው በእንዲህ አይነት የመገበያ ገንዘብ ውስጥ እጃችሁን የምታስገቡ ካላችሁ ከፍተኛ ጥንቃቄ እንድታደርጉ ሲል ነው እንግዲህ በዛሬው ዕለት የኢትዮጵያ ብሔራዊ ባንክ አመሻሹን ከፍተኛ ጥንቃቄ የያዘን መግለጫ ከእጃችን ገብቶ ወደ እናንተ ያደረስ ነው ማለት ነው። ቪዲዮውን ላይክ ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።